ያላችሁ ተማሪዎች እንግዲህ ዛሬ ደግሞ በአዲስ ዩኒት ተገናኝተናል። ዛሬ ስለ ማክሮ ኢኮኖሚክ ሪፎርም የምናወራ ይሆናል። ኢትዮጵያ ውስጥ የተካሄዱ የማክሮ ሪፎርሞችን የምናይ ይሆናል። ዩኒት 7 የ12ኛ ክፍል መጽሐፋችሁ እንደሚለው ማክሮ ኢኮኖሚክ ሪፎርም ነው። ኢትዮጵያን ኢኮኖሚ በኢትዮጵያ ኢኮኖሚ የተካሄዱ የማክሮ ኢኮኖሚክ ሪፎርም ኢን ዲፈረንት ሪጅም ነው። በተለያዩ የመንግስት አስተዳደሮች ጊዜ የተፈጸሙ ወይም የተደረጉ ማክሮ ኢኮኖሚክ ሪፎርሞች ምን ይመስላሉ የሚሉን ዲስከስ እናደርጋለን። ኢትዮጵያ እንግዲህ ከአፍሪካ እንደሚታወቀው ማክሮ ኢኮኖሚክ ሪፎርምን በመጀመር ቀዳሚ ከምትባል ሀገር ናት። እንግዲህ እንደሚታወቀው ኢንዲፔንዳንት የሆነች ኮሎናይዜሽን ነፃ የሆነች ሀገር ወይም በኮሎናይዜሽን ያልተገዛች ሀገር እስከመሆኗ ድረስ የማክሮ ኢኮኖሚክ ሪፎርምን በመጀመር ቀዳሚ የምትባል ሀገር ናት። እዚህ ዩኒት ላይ እንድታውቁት የሚጠበቀው ስለ ማክሮ ኢኮኖሚክ ሪፎርም ዲስከስ ስናደርግ በኢትዮጵያ የተካሄዱት የማክሮ ኢኮኖሚክ ሪፎርሞች ምን ይመስላሉ? ዩ ዊል ኤክስፕሌን ዘ ኢኮኖሚክ ሪፎርም ኢን ኢትዮጵያ ፍሮም ኢምፔሪያል ሪጅም አፕ ቱ ናው ከኢምፔሪያል ወይም ከንጉሳዊ መንግስት እስካሁን ድረስ ያለውን የማክሮ ኢኮኖሚክ ሪፎርም ምን ይመስላሉ የሚሉትን እንድታውቁ ይጠበቃል። ከዛም ባለፈ ናሽናል ዲቨሎፕመንት ኦብጀክቲቭ ኤንድ ስትራቴጂ የነዛ ማክሮ ኢኮኖሚክ ሪፎርሞች ወይም ማክሮ ኢኮኖሚክ ናሽናል ዲቨሎፕመንቶች ኦብጀክቲቫቸው፣ ስትራቴጂዎቻቸው ምን ይመስል ነበር የሚለውን አንደርስታንድ እንድታደርጉ ይጠበቃል። እንዲሁም ደግሞ የሆም ግራውንድ ኢኮኖሚክ ሪፎርሙ ምን ይመስላል፣ ሆም ግራውንድ ኢኮኖሚ አገር በቀል የምጣኔ ሀብት ሪፎርም ወይም ለውጡ ምን ይመስላል የሚለውን እንድታውቁ ይጠበቃል። እንዲሁም የፕራይቬት ሴክተሩ ሪፎርም ፕሮሰሱ ወይም የለውጥ ሂደቱ ላይ ያለው ተጽዕኖ ወይም ያለው ፋይዳ ምን ይመስላል የሚለውን በሰፊው እናያለን። ከዛም ባለፈ እናንተ ኮግናይዝ እንድታደርጉት የሚጠበቀው ኮንሰፕት ነው። ጉድ ወደ መጀመሪያው ሴክሽን እንሂድ። የመጀመሪያው ሴክሽን ኢንትሮዳክሽኑን ስናይ ኢትዮጵያ is the oldest independent country in Africa ከአፍሪካ ቀዳሚና ጥንታዊ የምትባል ሀገር ናት ሀገራችን ኢትዮጵያ። ከዛም ባለፈን ደግሞ የራሷን ሀገረ መንግስት የገነባች ቀደምት የሆነ ሀገረ መንግስት ያላት ሀገር ኢትዮጵያ የቀደም ሀገረ መንግስት ያላት ከዛም አልፎ ደግሞ በኮሎናይዜሽን ወይም በቀኝ ግዛት ስር ያልወደቀች ሀገር ናት። ነገር ግን የኢኮኖሚክ ሪፎርሜሽኑን ስናይ ወይም ማክሮ ኢኮኖሚክ ናሽናል ዲቨሎፕመንት ፕላኗን በምናይበት ሰዓት የሚጀምረው አፍተር ኢታሊያን ኢንቨንሽን ነው። ከጣሊያን ወረራ በኋላ ያለውን ነው የምናየው። ጣሊያን ወረራ በኋላ ወይም ንጉሱ ከስደት ከተመለሱ በኋላ የተተገበሩ ማክሮ ኢኮኖሚክ ሪፎርሞች ምን ይመስላሉ የሚሉትን በሰፊው እናያለን። እንግዲህ ኢጣሊያን ለ5 ዓመት ኢትዮጵያን ከወረረች በኋላ ኢትዮጵያ በንጉሱ መንግስት ወይም በንጉሱ ዘመን የብዛም ይነስም ማክሮ ኢኮኖሚክ ሪፎርም ነበራት ወይም ናሽናል ዲቨሎፕመንት ፕላን ኤንድ ስትራቴጂ አላት። ሀገራዊ የእድገት ስትራቴጂና ፕላን ሴት አድርጋ ነበር። ከዛም በኋላ ደግሞ ደርግ የምንለው ሀገር መንግስቱን ከያዘ በኋላ ወይም የራሱን ዲቨሎፕመንት ስትራቴጂ አፍተር ፌል ኦፍ ኃይለ ሥላሴ ሰከንድ ፌል ካደረገ በኋላ ኢትዮጵያ ያው ሶሻሊስት ስቴት ሆናለች ወይም ሶሻሊዝም ርዕዮተ ዓለምን ተቀብላለች። ሶሻሊዝም ርዕዮተ ዓለምም የራሱ የሆነ ዲቨሎፕመንት ፕላን ይዞ መጥቷል። ከዛም የደርግ ሪጅም ወይም ወታደራዊ መንግስቱ ከወደቀ በኋላ ኢፒዲአርኤፍ የምንለው ወይም ተለምዶ ኢህአዴግ ብለን የምናውቀው ወይም ኢትዮጵያን ፒፕል ሪቮሉሽን ዲሞክራቲክ ፍረንት የምንለው የራሱን ዲቨሎፕመንት ፕላን እንዲሁም ደግሞ ማክሮ ኢኮኖሚክ ፕላን ዲቨሎፕ አድርጓል። ከዛም በኋላ ኢፒዲአርኤፍ ፌል ካደረገ በኋላ አሁን ላይ ያለው ወይም ከረንትሊ አገሪቱን እየመራት ያለው አፍተር ሪፎርሜሽን የመጣው መንግስትም የራሱ የሆነ ዲቨሎፕመንት ፕላኖችን ሴት አድርጓል። ስለነዚህ ዲቨሎፕመንት ፕላኖች በሰፊው ዲስከስ እናደርጋለን። እንግዲህ ዘ ናሽናል ዲቨሎፕመንት ፕላን ዱሪንግ ኢምፔሪያል ፔሪየድ ስናይ ከ1950 እስከ 74 ድረስ ያለውን ፔሪየድ ይይዝልናል። 1950 የምንለው አፍተር ኢታሊያን ኢንቨንሽን ነው። ጣሊያን ኢትዮጵያን ከወረረች ጊዜ ጀምሮ ያለውን ናሽናል ዲቨሎፕመንት ፕላን እናያለን። ስለዚህ ንጉሱ ዘመን የነበረው ወይም ኢምፔሪያል ፔሪየድ ወይም ኢምፔሪያል ሪጅም ላይ የነበረው ናሽናል ዲቨሎፕመንት ፕላን እንግዲህ when the occupation of Ethiopia ended የጣሊያን ኦኩፔሽን ወይም ወረራ ካለቀ በኋላ ከ1941 እስከ 50 ባለው ዘመን የነበረው እምብዛም የሆነ ይህ ነው የሚባል ናሽናል ዲቨሎፕመንት ፕላን ሀገራችን አልነበራትም። ከ1940 እስከ 50 ባለው ብዙም የተቀየረ ነገር የለም። ኦልሬዲ የነበረው ነው ስናስቀጥል የነበረው። ነገር ግን early 1950 1950 በኋላ ኢምፔሪየር ኃይለ ሥላሴ ሪኒውድ አደረገ ናሽናል ዲቨሎፕመንት ፕላናችን ትራንዚሽን ፈጥሯል። የትራንዚሽኑ ምንድነው? ከሳብስቴንስ ኢኮኖሚ ወደ አግሮ ኢንዱስትሪያል ኢኮኖሚ ትራንስፈር ለማድረግ ትራንዚሽን ወይም
ለውጥ ለማካሄድ ዲቨሎፕመንት ፕላኑን ሴት አድርጓል። ትራንዚሽኑ ከምንድነው ሳብስቴንስ ከሆነው አግሪካልቸር ይሄ ምንድነው አምርቶ ለራስ መመገብ ይሄ እጅ ወዳፍ የምንለው ማለት ነው። ሳብስቴንስ የምንለው እጅ ወዳፍ የምንለው ይሄ የምግብ ብቻ ፎር ፐርፖዝ ኦፍ ፉድ የሚውሉ ምርቶችን ማምረት ላይ ያተኮረውን ሳብስቴንስ አግሪካልቸር ኢኮኖሚ እንለዋለን። ያንን ሳብስቴንስ የነበረውን አግሪካልቸር ኢኮኖሚ ወደ አግሮ ኢንዱስትሪያል ኢንዱስትሪ መር ወደ ሆነው አግሪካልቸራል ዲቨሎፕመንት ትራንዚት ለማድረግ የተሞከረበት ነው። ኤርሊ 1950 ከ1950 መጀመሪያዎቹ የነበረው የኃይለ ሥላሴ መጀመሪያው እንዲህ ፎርማል የሆነው ናሽናል ዲቨሎፕመንት ፕላን ከሳብስቴንስ አግሪካልቸር ወደ አግሮ ኢንዱስትሪያል ኢኮኖሚ ነው። እዚህ ጋር አስምሩበት። አግሮ ኢንዱስትሪያል ኢኮኖሚክ ዲቨሎፕመንት የሚባለው በዋናነት የኢምፔሪያል ሪጅም መገለጫ ወይም ሜን ናሽናል ዲቨሎፕመንት ፕላን ነው። ዘ ሜን ናሽናል ዲቨሎፕመንት ፕላን ዱሪንግ ኢምፔሪያል ሪጅም የሚባለው ኦር ኢምፔሪያል ፔሪድ ምን ይባላል? አግሮ ኢንዱስትሪያል ኢኮኖሚ እንለዋለን። አግሪካልቸር መሰረት ያደረገ ኢንዱስትሪ መር ኢኮኖሚን የአድቮኬት የሚያደርግ ነው። አግሮ ኢንዱስትሪያል ኢኮኖሚ ነው። ከኤለመንቱ ኒው ኢኮኖሚ ፖሊሲው ከኤለመንቱ የምንላቸው አዶፕሽን ኦፍ ሴንትራል አድሚኒስትሬቲቭ ዲቨሎፕመንት ፕላን ነው። ሴንትራሊ ወይም ንጉሱ የሚያስተዳድረው ዲቨሎፕመንት ፕላን ነው። ናሽናል ዲቨሎፕመንት ፕላኑ በዋናነት ላርጅ ፋርሞችን ያተኮረ ነው። ላርጅ ፋርሞች ላይ መሰረት ያደረገ ዲቨሎፕመንት ፕላን ነው። አግሮ ኢንዱስትሪያል ኢኮኖሚክ ዲቨሎፕመንት ፕላን ኢምፔሪያል ሪጅኑ ስታብሊሽ በሚያደርግበት ሰዓት ወር በሚተገብርበት ሰዓት በዋናነት ትኩረቱ የነበረው ሳብስቴንስ የሆነውን ይሄ ስሞል ኦርደር አግሪካልቸር የነበረውን ይሄ በጥቃቅን በቁርራጭ መሬት ይተገበር የነበረውን አግሪካልቸር ወደ ላርጅ ፋርም ወደ ሰፋፊ የመሬት እርሻዎች ላይ በመቀየር አግሪካልቸሩ ወደ ኢንዱስትሪ መር እንዲሻገር ለማድረግ የተሞከረበት ዲቨሎፕመንት ፕላን ነው እና ዋናው ትኩረቱ ላርጅ ፋርም ላይ ነው። ላርጅ ፋርሞችን ማስፋፋት ላይ ያተኮረ ዲቨሎፕመንት ፕላን ነበር የመጀመሪያዎቹ ከ1950 ኤርሊ 1950። ነገር ግን የታሰበውን ያህል ዲቨሎፕመንት ፕላኑ ሰክሰስፉል አልሆነም። የታቀደውን ያህል በቅዱ ሊሄድ አልቻለም። ስለዚህ ንጉሱ ምንድን ያደረገው ይሄ የታቀደው ወይም ፕላን ሴት የተደረገው ናሽናል ዲቨሎፕመንት ፕላን ሰክሰስፉል ባለመሆኑ ምክንያት በ1954-55 ሴንትራል ገቨርንመንት ወይም ኢምፔሪያሉ ወይም ንጉሱ ምን ፈጠረ? ናሽናል ኢኮኖሚክ ካውንስል ፈጠረ። ናሽናል ኢኮኖሚክ ካውንስል ኮሚቴ ነው። ይሄ ኮሚቴ ምንድነው? ኢኮኖሚውን ከሳብስቴንስ ከነበረው አግሪካልቸር ወደ ኢንዱስትሪ መር ወደ ሆነው አግሪካልቸር የማሻገር ኃላፊነት የወሰደ ሀገራዊ ካውንስል ፎርም አደረገ። ስለዚህ ኮሚቴው ወይም ኢኮኖሚክ ዲቨሎፕመንት ካውንስሉ ያንን የነበረበትን ችግር ለመቅረፍ ነው። ስለዚህ ናሽናል ዲቨሎፕመንት ካውንስል በዋናነት 3 የ5 ዓመት እቅዶችን አዘጋጀ። ዘ ናሽናል ዲቨሎፕመንት ካውንስል ፕሪፔር 3 5 year ዲቨሎፕመንት ፕላን የ5 ዓመት የእድገት እቅዶችን አዘጋጅቷል።